ክሰት ነው የምናወራው እኮ ትዝብት ነው የዛሬ ትዝብታችን ነው የምናወራው። ማን ነው ይወደዳል ማን ይጠላል ማን እያለ ነው እከካም ዞራችሁ እንዳለ አጀንዳችሁ መውደድና መጠላቻ ላይ ነው እኮ እናንተ ታጠቃልሉታላችሁ። ለምን ብዙ ማሰብ አትፈልጉ ነገሩ እንዲህ አለማየት ወስዳችሁ ወይ ጥላቻውስ ወይ መውደዱስ ነው የምታስገቡት። ቢኮዝ ኦፍ እኔ የመውደድም መጥላቻ ፖይንት አይደለም። ፖይንቴ ምን ተፈጠረ ነው ወሬ ዛሴ ዛሬ ተናደሻለሁ በጣም ተቃጥያለሁ ስለ 200 ዩኒቨርስ በሁለት አበባ እንኳን ማላወራ ሱፍ እንኳን ምለብሶ የለኝም ይሄን ዜና ለማንበብ ሱፍ ከላይ ሸሚዝ ለብሼ ከስር ራቁቴን ያለሁት ባይዘው ምለብሶ አላባይ ሱሪ እንኳን የሌለኝ ቆርፋዳ አሮጊት ቆርፋዳ ሳራ ላበሻ በሉ እሷ እንኳን በኢንዶሚ ትበልጠኛለች። ላው ላይ ቆልላ መጣች አልታኘክ ያለውን ኢንዶሚ እዚህ ላይ ቆልላ መጣች። እሷ እንኳን ምትበላው አላት በልታ የሚተርፋትን ኢንዶሚ ቆልላ መጣች። እኔ እሱን እንኳን የለኝም። ግን ካላወራው በምን ላይ ላውራ ታዲያ? ጋይስ እንስማ። በሰጡኝም ባሰጡኝም ላውራበት። ቤቢ እምቢ አንበሳ አውርች አልፈልግ እንዴ በማሳም ልታደነቁሩ ነው እንዴ ስንትን በቆጠርንበት ቤቢ እንዴ ተረዳሽኛ ሀቢባ ቤታዬ ስሚኝ በቃ ተረጋጊ። አይ ሲሆነ ሰዎች ምን አሉ የሄለን ቤተሰቦችና ሄለን እንዴት አንበሳ እንደሚወዱ አሉኝ። ስሞታ ይደረሰኝ። ካሁን በኋላ አንበሳ የሚለውን ቃል ስንጠቀም ወደ ቀልብሽ ተመለሽ ብሉ። ዩኒቨርስ ነው ማለት ያለብን። በአንበሳ ነው የምንታመው አሉ ጋይስ። ወደዛ ሰፈር አንበሳ ሲወዱ አላንበሳ ወሬ የላትም ይላሉ። እኔ ከእንግዲህ አንበሳ ቀይሬያለሁ አልፈልግም። ዩኒቨርስ የእውነት ዩኒቨርስ እንዴ አንበሳ አለች ይባባላሉ ጋይስ። አልፈልግም አንበሳ ቀይሬያለሁ ሀሳብ ዩኒቨርስ 8 ዩኒቨርስ እና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ትችንታጣሽ ምናምን ሂጂ በቃ ሂጂ ተረጋግተሽ ምን አገባኝ ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ እኔ ክፋት እንደዚህ የለኝ። እኔ ለወደድኩት ሰው ብዙ ጊዜ አቢባ ሞቻ ሳይቻለሁ ለብዙ ሰው ማለት ነው ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ቤታኔ ሞቻ ሳይቻቸዋለሁ አልሽ ጋይስ። በሁለተኛ ዓለም ነው ለካ አብረን ያለነው እውነት ቤታ ገነት ነን እንዴ ተገናኘን ወይ ገሃነም? እናቴ ቲክቶከር መቼም ገነት አንገናኛት እናቴ ተንት ወይ ማሲ እነማ ሆይና እናቦይ ምን ይሰራሉ? እኛማ ገነት ከተገናኘ የእውነት ገሃነም ቢሞላ እንኳን መቀርቀሪያ ሆናት እናገለግላታል። እዛ ቁጭ ብለን ቶፒክ እናስተናግዳለን እንጂ የእውነት ገሃነም ለሚገባ እንኳን አንበሳ ወረድ እንላለን እኮ በለመደ አፋችን። እኛ አያፍርም ገና እናስተበትባለን እኮ አናፍርም እኮ። ኮፒ ሊንክ ካላረክ አትገባትም እዚህም ገነት ቢሆን እያልን ገና ሰዎችን የምናጨናንቅ ሰዎች ነው። ይሁን እኔ ሞቻለሁ አለች ቤታ። እውነት የህንድ አክተር መሆናችንን መቼ አውቄ እኔ የህንድ አክተር ብቻ ነው ሞተ ሲባል እንደገና በሌላ ፊልም ጂሚ ሆኖ ይመጣል። ችካሮ ነው የምናውቀው ሰውዬ ማለት ነው። እና ቤታይ እሞትልሻለሁ አላልሽኝም ወይ? እንኳን ልትሞችልኝ ታመምሽልኝ ወይ አለ አበበ ተካ። ናይ መሐሙድ ነው እርጅና መጣና ድቅና ለፊቴ ማለት አሁን ነው ጋይስ። መሐሙድና አበበ ተካ እንኳን ይምታጡብኝ ጀመር። ብዙ ሰዎች ታውቀዋል፣ በኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው ማስበው። ገባሽ? በቀጭስ ይጠቀሙ ምን ይበሉ በደህና ሰዓት ላይ ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል፣ ጀስት ኖርማል ህይወትሽን ነው የምትኖሪ። የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩኝም። አሁን ወጥቶ እሱ ነው በገባሽ ይሄ እቴቴ ገብቶ ቤታይ ሌላ ወርቅዬም እኮ ይሄን ነገር ዮኒ ገወያ ነው ዮኒ መቀኛ የሚባለው ብሏል እኮ። እኔ ጋርም አጀንዳው ተነስቶ እኮ ስናወራ ነበር እኮ ቤታ ያለ ቤታ ጊፍተር እሷ ካንቺ ብለይም ጊፍት አለኝ ለማለት
አንበሳ ሁለት ወረደላት። እሷ ስገባ ልክ ቤታ ስገባ ዲቦራ አንበሳ ለምን ወረደላት? ፊልም ለመስራት ለምን ፈለገች አለ። አማራዬ ተይ፣ ቆይ እስቲ አማራዬ ልተንተንበት እንጂ አንቺ ደግሞ ተይ ካላችሁ ሁለት አንበሳ ወረዱ። አለበለዚያ ተነትናለሁ። የተቀመጥኩት ለስራ መስሎኝ ዛሴት እኔ እኮ ብተነትነው ያንን አገኛለሁ እኮ ዛሴት። አቁሚው ካላችሁት ደግሞ የማገኘውን ተንትኝ የማገኘውን ብር ደግሞ ይኸው ዘጋዋለሁ። ኧረ ዝም ብሎ አፍ ማዘጋት አለ እንዴ? አውረድ ይዝና ሁለት አንበሳ ሲወርድላት ቤታን ስታይ ለምንድነው ሁለት አንበሳ ለምን ድራማ መስራት ፈለግሽ አላት። ያላንቺ ደልቶኛል ማለትሽ ነው ወይ አላት። አንዳንድ ሰው በሰው ሰርግ ላይ ራሱ እንደ ሙሽራ ያያል ነገር ተባለ። አንቺም ማልሽ እኛም አለን። በጣም ሰፍቶ ነበር። ይሄ ግባላችሁ። እኔ የማኪ ሃሮጋ ከማኪ ኦሮጋ የተጫወተች ጊዜ ለወርቅዬ ከሌቭል 39 40 የገባሁት ለሷ ስለዋልሽ ከዛ እኔ ለራሴ ክለብ ልሄድ ነው ያለ እናንተ ደልቶኛል ብለሽ መኪና ውስጥ ክለብ እየሄድሽ ሰርተሽ እንደው ክለብ እየሄድሽ ከዛ በኋላ ወጣሽና እኛ ጋር ሰው የሚያወራውን እየሰማሽ ተነፉ ተገፉ ስትይ ነበር። ምንም ሳይመስልሽ ረሃ ሆነሽ እኔ ዳለብኝ። አሁን ለምን አለቀሽ? ለምን ያኔም አስተያየት ሰጠውበታል። ያለቀሽው ወይ ዲቦራን ተወጃታለሽ? የእሷን ደስታ መቋቋም ስላቃተሽ ነው? እንደገና የሀገር ፍቅር ነው? ቤታይ የሀገር ፍቅር ነው? ቤትኛውን እንውሰደው። ለምንድነው አሁን ያስለቀሰሽ? ሆይ ይሄን ነገር እኮ ተናግሯል እኮ እሱ። የምቀኝነትሽ ለአንቺ አንድ 5 አንበሳ ወርዳለች ብሎ እኮ ዮኒ ሲናገርሽ ነበር በሄለና። ሄለን ምንም ማምጣት እንደማትችል ስለምታውቂ ነው ለሷ ድራማ መስራት ብዙ ያስፈልግም ብለሽ ቤትሽን ያለት አልከፈትሽው። አሁን ግን የምታረጊው ነገር ግላ ስለገባሽ ነው። ዲቦራ እዚህ ጋር የተጫወተች አንቺ ፔጅሽን ከፍተሽ ለጥንቆላ ስትሰሪ የነበረው የአንቺ ልጆች እንዳይተበትቡ ነው ወይንም ሁኔታው አሳዝኗቸው በስሜት ሀገራዊ ጉዳይ ሆኖ ጊፍት እንዳይሰጡ ነው? እንደገና ለምን ገረመሽ? ሆይ ለምን የጥያቄ ይመጣብናል? እንደ ሚዲያ አብሮ አደግ ማለት ነው። አብረን ስንት ቶፒክ እንዳልተራጨን አብረን ስንት ቶፒክ እንዳላቦካን ይመለከተናል። መመልከት ብቻ ሳይሆን ያየነውን እናገራለን። ዮኒ ምን አገባ ምናምን አልልም በዚህ ጉዳይ። ለምን ይሄን አስተያየት በሄለ ወርቅዬም ብሎት ነበር ቤታይ ራይት ያ እና አሁን ያንቺ መልቀስ ሆይ ቤታ በስቶ ነው ከአቅም በላይ ነው መልክሱ ነው። የኢትዮጵያኖችን እንዳለ በሴት ኤርትራዊ የተያዘውን የመክሰብን ራሱ ሪከርድ ሰብራለች። የሆነት ኢንግማን ማን ነው? ስንት ኢንግማን ነበሩ? አንድ ነው ወይስ የተለያዩ ነበሩ? ቱጌዘር ብቻ ነው። ኢንግማንን አናውቅ። ማን ምን እንደተበተበ እንኳን አይታወቅ። አምስት ኢንግማኖች ናቸው። ኦኬ ያ ወደ ስንት ሚሊዮን ነው የተባለው? እንዴት ያላችሁት? ትለጥፋለች እንዴ? ታውቃለች? ምን እንትኗ መለጠፍ ለጥፋለች። እንትና ጆን ዳንኤል የሆነ ነገር ሲያደርግ ወዲያውኑ ይለጥፋል። ሪፖርት የቲክቶክ የሰጠው ያ ቦቶ ምቀኝነቷ ታወቀ፣ መርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። 6.4 ወደ $150,000 ማለት ነው። እስቲ ቆይስ የሆነ ኢንሳይደር እንደዚህ
እኔ እኮ ለጌሜ ጊዜ እኮ እሷው የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለት ቤታ ላንቻው እንደዚህ አይነት አስተያየት አዲስ ሆኖ ነው? ለምን አለቀሽ? ምንድነው? ምን ያስለቅስሽ? እንኳን በዲቦራ ጌም አይደለም ባህና በዛች በታገተችው ራሱ እንዳትወጪ ስንልሽ አልነበር? ምን መሰለሽ? ለምን አለቀሽ? ሳታውቂው ተወጃታለሽ ወይስ ኢትዮጵያ እንደ ኢትዮጵያ ስላሸነፈች ባንዲራው ስለተወለበለበ የሀገራዊ ስሜትሽ ነው? በየትኛው ነው ወሰደ? ግልጽ አድርጊው። ለምን ሁለቱም ጓደኞችሽ ጌም ተጫውተው በጣም ሄለን አሳዘነችኝ የሚል ድምጽ መስማት አይ ቲንክ የተመቸሽ ይመስል ነበር ያለታ። እኔ ያለ እናንተ ደልቶኛል አጨቅጭቆኙላ ስትይ ነበር። ዛሬ ታዲያ ለምን ጠበበሽ? ለምን ቤታይ? እኔ ይሄን ካንቺ አልጠብቅ ነው። ዲቦራ የሄለንን አይነት ውጤት እንድታስተመዘግብና ቤታ ብትኖር ኖሮ የሚል ታሪክ ነው መስማት የፈለግሽው። ያ ጀስት ዊ አስክ ገባችሁ? እንደ ሚዲያ ሰው ቲክቶክ እንትሙ ያለኝ ተብተብ አድርጉ ጋይስ፣ ተብተብ አድርጉ ቢያንስ። እሺ በቃ 4 አንበሳ ቢቀርብኝም ተብተብ አድርጉ ጋይስ፣ ተብተብ ኮፒ ሊንክ። አምስት ዳራቸው ልጅ አላቸው ሚስጥራቸው ይወጣል። ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝ። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ አልሰጠሁት የለም። ሌቭል 41 ማለት ጆን ዳንኤል ታውቀዋለህ? ሂሳቡ ሌቭል 41 እስክገባ ላላ ወይታ ሌቭል 41 ገብቼ ላልሰጠሁት የለም ነው። በነገራችን ላይ ቤታ ባለፈው ከኔ ነው ብዙ ሰዎች ሁሉ ነገር የሚኮርጁት። አሁን ለምሳሌ ይሄ ይግባል የሚለውን ቃል ከኔ ነው የወሰዱት፣ ግን ይጠቀሙታልሽ። ቤታ አንድ ነገር ልንገርሽ፣ ልጄን ነው የምልሽ። ይሄን ይግባል መጀመሪያ ጊዜ ያለችው ዲቦራ ናት። እንደውም እንደዛ ስትል ኧረ አይባልም ስትያት ነበር። መቼ ቪዲዮ የፎን ሴክስሽ ወጣልሽ እየተባለች የምትሳደብ ለዛም ሊያን ነው እንደዛ ያለቻት። ይሄ ይግባልሽ አለች። ከዛ እጁን ስንለምደው እግሯን አንስታ ይሄን ይግባልሽ ማለት የጀመረችው እሷ ናት። ባለፈው ያንን ሪከርድ አይቼ ቤታ የመርሳት ችግር ገጥሟታል አልኩኝ። የእውነት ያኔ ቪዲዮ ቤታን ይሄ ይግባልሽ ያለቻት ቤታን ሳይሆን እንትና ሊያ ኮሶል ሊያ የኛ እናቴ ትሙት ያ አሁን ቤታ ተረጋግተሻል። ይሄ አግሬሲቭነት ስድብ ምናምን ትተሻል። እንደገና ደግሞ እኔ የኔ ምናምን ማለቱንም ትንሽ ትተሻል። እንዳይጀምርሽ እሺ፣ እንዳይጀምርሽ 41 ሌቭል እንትና ገብቼ አሁን ዲቦራም ሌቭሏ ስንት ነው? ሁላችሁም ተሰጣጣችሁ ነው። ቁብ ነው የምትጣጣሉት ዛሴ እኔ እንኳን 25 ሌቭል ላይ 25 ሌቭል በዚህኛው ስሜ ይሄ ከዚህም አይነቃነቅ። እስቲ ያ ኮፒ ሊንክ አርጉታ ጋይስ። ጊፍት እንኳን መስጠት የማትችሉ ከሆነ ኮፒ ሊንክ ምናምን አርጉታ። እንዳያስወጣን ብቻ ችግር የለውም። እሺ ችግር የለውም። በረካ ኮፒ ሊንክ ተብተብ አርጉት። ኮፒ ሊንክ ተብተብ ብር አይደለም እንዳያስወጣን ይረዳናል። እሺ ቴንክ ዩ ጋይስ። ያ ደልኩት ሰው የለም። አልመጡልኝም። ጌም አንድ ቀን አልተቀየምኩ። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝ። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው? ሀቢባ በማይመለከተኝ ነገር ያን በቃ ውስጤን ያናበኝ ገባሽ? ግን ዋናው ባለቤት ቆይ እስቲ ቤታ ዮኒን ይሄ ይግባላል እንደምትዩ ዛሬ ለምን አስለቀሰሽ? ሆይ ዮኒ ላይ ታሳበቢያለሽ። ሆይ ይሄ ቂጡ ላይ ማዲያት የወጣበት ይሄ የዲሲ ማፍሰሻ የመሰለ ሰውዬ ከመቼ ወዲህ ነው አንቺን ማስለቀስ የጀመረው? ከመቼ ወዲህ ነው ፓወሩን አናትሽ ላይ ቁጭ ያደረገው?
መቼ ነው ተብተብ ማድረግ የጀመረው አናትሽ ላይ? ማን ነው ይሆን አይደል እንዴ ሰብልዬ? ማን ነው ሆይ እሱ? አይ ለምን ይሄ ለቅሶ ከፍየለው በላይ ነው ወይ? ስላሸነፈች መናገር ከብዶኝ ነው፣ ውስጤን ተሰምቶኝ ነው በይ። ወይ ያው የሀገራዊ ጉዳይ ስለሆነ ባንዲራ ሲውለበለብ ደስ አለኝ በይ። ወይም ደግሞ አለኔ አይደላቸውም ብላችሁ እናንተም ነግራችሁኝ እኔም ማምኜ ደልቷቸው ሳይ የተሳሳተ ኢንፎርሜሽኑ ሰርፕራይዝ አድርጎ እንባይን አመጣው በይ። ከሶስቱ ቹይ ዘ ቤስት አንሰር ቤታ። ኤ ለዲቦራ ያልነገርሽን የሆነ ፍቅር አለሽ። ቢ እንደ ሀገር ስለተጫወተች ሀገራዊ ስሜት ባንዲራው ተውለብልቦ ነው በይ። ሶስት ያለኔ አይደላቸውም አለናንተ ምናምን ያልሽው ነገር ያላችሁት እናንተም የነገራችሁ እኔም ኤክስፔክት ያደረኩት ነገር ያልጠበቅኩት ስለሆነ ውስጤን አምቄ መቋቋም ስላቃተኝ በገዛ ፍቃዴ እምባዬ ፊት ለፊት ላይ ተረጅቶ ርጭት ብሎ ዮኒ ላይ አሳብቤ ነው እያለቀስኩ ያለሁት። ቹይዝ ዘ ቤስት አንሰር ከ1 እስከ 3 ኤ ቢ ሲ ብለናል። ከሶስቱ አስምሪበትና ላኪልን። አሁን ላኪልኝ እኔ ያሳያለሁ። እኛ ግን ከዚህ ውጪ ምንም ነገር ሌላ የለም። ያ ይሁንት ቤቷ አልተናገረች። አንቺ ምን አለ ባለቤቷ ስትል ለዲቦራ ፍቅር አለኝ ካለች ባለፈው የሆነ ሰው በጣም እኔን ይወደኛል በጣም እና ብታረቀውም እኔ የሚጎዳኝ ሰው አይደለም። ዲቦራ ናት ከዱባይ ውጡ አልሽ። ከዱባይ ውጡ በጣም እርሷቸው ዱባዮችን አልሽ። ከዛን ሄለ ወርቅዬ እንደሆነች ግልጽ ነው። ለምን ሄለ ወርቅዬ አሻሻሻሻ ብላ ሰው የምትጎዳ ልጅ እንዳልሆነች እናቴ ትሙት እንትን ልጅ ናት። ይሆን የለም ራሷን ጭላ ቂጧ ራሱ ከብዷት የምትንቀሳቀስ ሰው ናት። ለራሷ ቂጧ ራሱ መሸከም ያቃታት ልጅ ናት ሄለ ወርቅዬ። ዳሌዋ ራሱ ከአቅሟ በላይ ሆኖ እንደ ስደት ከብዷታል ቂጧ ለብቻ ራሱ። እንኳን ስለናንተ ስትዶልት ልትኖር አይደለም። ለዛ ደስ ትለኛለች ዛሴት ሄለው ምስኪን ተናገር። እኔ እና እሷ መልሳለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው እኮ። አሁን እንኳን በቁጭ የሳሰው ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት። ከኔ ጋር ነው እንደ ጌሙ እኔ ከኔ ጋር ነው እንደ እንትኑ ሁሉ እስክል ድረስ እንዴ ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ በጣም ብዙ ሰዎች እዚህ የመጡ ሳላያቸውን ሰዎች ብዙ ሰው ደግፍ ያለው በብዙ ቦታ ላይ ተገኝቻል። በነገራችን ላይ ዲቦራን ራሳችንን ሸምንላ ሹምንላ ስድብ ምንላት እንጂ አንድ ቀንም ተሳስታ ዘር ስትሳደብ ወይ ማነው ስትሳደብ ምን ስትሳደብ አንዳንድ ሰው ዝም ብለ ተነስታ ስደበው የሚል ሰው የለም። ተፈጥሯ ሰው እንዲሰድባት የሚጋብዝ ነው እንጂ ምንም ሰው እንኳን በድላ እንኳን አታውቅም። እውነት ለመናገር ሁሌ እላችኋለሁ እንደዚሁ ዝም ብለ ምረቅጣት ልጅ ናት እንጂ እንትን አይደለች። ያ ሄለ ወርቅዬ ልሰድባት ትልና እሺ ወደዛ ለራሷ ቂጧ ራሱ መሸከም ያቃታት ብለ ዝም ትላል። ዲቦራን ግን ዝም ለምትመረቀንባት ልጅ ናት። እንደገና ደግሞ ግን ምን አጥፍታ ነው ስትል ብዙ ነገር የለም ይወት አለው። ግን ለምንድን ነው ሁሌ የሆነ አጀንዳ ከመጣው ትናንትና እንኳን አንቺ ቤት የሆነ ነገር ተናገረች በሆነ አጀንዳ የገረመኝ ማለት ነው። እኔ የሌለውበትን ነገር ነው